መዳሞች በጣም ጥሩ የሚሆኑት እሄዳለሁ ስትሏቸው ነው። የሌለ ደግነትን የሚያሳዩአችሁ እሄዳለሁ ስትሏቸው ነው። ለምን መሰላችሁ? እንዲመለሱላችሁ እንድትመለሱላቸው በጣም ጥሩነት ያሳዩአችኋል ማለት ነው። ሰላምታዬን ሰነጋሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ይበልልኝ። ሀገራችንን ሰላም ያደርግልን። ሁሉም የሰው ልጅ ለሰው ልጅ በሙሉ አላህ ሰላሙን ይስጠው፣ ሰላማችን ይስጠን። ለተቸገሩ ለተጨነቁ ሁሉ አላህ ይድረስላችሁ። ዛሬ ደግሞ ሌላኛ ጥያቄያችሁን ይዤላችሁ መጥቻለሁ። ምንድን ነው ለመዳም እመለሳለሁ ማለቱ ጥቅሙ ምንድን ነው? ጥቅሙ ምንድን ነው የሚለውን ነገር በሰፊው ማብራራላችሁ ይሆናል። አንዳንድ መዳሞች የምሬን ነው የምላችሁ በጣም መልካም በጣም ጥሩ የሚሆኑት የእናንተ ኮንትራት ማለቂያ ላይ ነው። ብዙ ኮሜንት አይቻለሁኝ። በጣም አሰቃይታኛለች፣ ብዙ ምግብ እስከ መከልከል በጣም ብዙ ስቃይን አሳልፌያለሁ። ግን አሁን ኮንትራቴ ማለቁን ስታይ ትንከባከበኛለች፣ ሳይርበይ ትለኛለች፣ በጣም ብዙ አክት ታሳያለች። እኔ ግን ያንን አልረሳላትም የሚል ኮሜንት አይቻለሁ ማለት ነው። እና በጣም የደግነታቸውን ጥግ ለማሳየት ይፈልጋሉ። ለምን? ተመልሳችሁ እንድትመጡላችሁ ተመልሳችሁ እንድትመጡላቸው ስለሚፈልጉ ማለት ነው። እኔ በግሌና በራሴ እንመለሳለን ብለን ማለታችን አንመለስም ብለን በቃ አንደኛው ነው ተምንሄድ እንመለሳለን ብለን መሄዳችን ጥቅሙ ምን ላይ መሰላችሁ? ታውቃላችሁ፣ የእኛን ኑሮ ታውቃላችሁ። ኢትዮጵያ ላይ እንደጠበቅነው ላናገኘው እንችላለን። ኢትዮጵያ ስንገባ የሰራነው ብር እንደጠበቅነው ላናገኘው እንችላለን። የሆነ አለን ብለን ያስቀመጥነውን ንብረት እንደጠበቅን ላናገኘው እንችላለን። ስለዚህ በጣም ብዙ ጥቅሞች አሉት። በጣም ብዙ ጥቅሞች ማለት ነው። ጥሩ ሰዎች የሚረዷችሁ በጣም መልካም ከሆኑ አትዋሿቸው። አበዴን ማትመለሱ ከሆነ ወይም ደግሞ በሌላ ሰው መምጣት የምትፈልጉ ከሆነ አትዋሿቸው፣ ንገሯቸው በቃ። ምክንያቱም ጥሩ ስለሆኑ ለእናንተ የሚቀይሩት ነገር የለም። ጥሩ ሰው ያው ጥሩ ሰው ነው፣ የሚቀይረው ነገር የለም። ግን አንዳንድ መዳሞች አሉ በጣም ሰራተኛ ይበድላሉ፣ ያሰቃያሉ። ምግብ ማለት የበሰለ ምግብ ይከለከላል፣ የበሰለ ምግብ የሚከለክሉ አሉ። በጣም ብዙ ግፍ የሚያሳዩ የግፍን ጥግ የሚያሳዩ ክፉ መዳሞች አሉ። ለእነሱ ቢዋሻቸው ልክ ነው። ለምን መሰላችሁ? ምክንያቱም አልመጣም ካሉ ደግሞ አልመጣም ካላችኋቸው እልካቸውን ነው የሚወጡባችሁ። ማን ስለሆነች ነው እኔ ጋር ማትመጣው? ምን ስለሆነች ነው እኔ ጋር ተመልሳ ማትመጣው ብለው እልካቸውን ይወጡባችኋል። ነገር ግን በዚህ ጎን ደግሞ ስታዩት እመለሳለሁ ብላችሁ መሄዳችሁ ከሁለት ዛፍ የወደቃችሁ እንዳትሆኑ። ምክንያቱም በአሁኑ ሰዓት ላይ አምነዋለሁ፣ ምንም አያደርገኝም። በቃ እኛ ብዙዎቻችን የአረብ ሀገር እህቶች ምንድን ነው እንሰራለን፣ እንለፋለን። እኛ እንደምንፈልገው በስማችን እያንዳንዱ ገንዘባችን በስማችን መቆጣጠር አንችልም፣ ስማችን ላይ ማድረግ አንችልም። ወይ ውክልና ካለን ነው፣ ወይ ውክልና ሰጥተን ነው፣ ወይ ደግሞ ኢትዮጵያ ገብተን ነው። ያ ችግር ስላለብን በቃ አምነዋለሁ፣ ወንድሜን እህቴን አምናታለሁ። ምንም አታደርገኝም፣ በእሷ ስም ቢሆን ምንም አይፈጠርም፣ ምንም አይሆንም። ስለዚህ ይሄን ነገር አስተካክያለሁ። ኢትዮጵያ ብገባ ይሄ ነገር ስላለኝ መመለስ አልፈልግም። ማንም ሰው የራሱ ህይወት ይፈልጋል አይደለ? የራሴን ህይወት መምራት እችላለሁኝ። ይሄ ነገር ተስተካክሎልኛል፣ ይሄን ነገር ይዣለሁ፣ መቀጠል እችላለሁ፣ ህይወቴን ማስተካከል እችላለሁ ብለን ራሳችንን ምን እንላለን? ራሳችን እናሳምነዋለን። ኢትዮጵያ ስንገባ ግን እንደጠበቅነው ሳይሆን እንዳልጠበቅነው ሆኖ እናገኘዋለን። ስለዚህ ለዛ መጠባበቂያ ብዙ እንዲያሳድሱላችሁ የኢቃማ ለምሳሌ የ6 ወር ይታደሳል፣ የአመት ይታደሳል፣ የ2 ዓመት ይታደሳል። ገባችሁ? የ6 ወር 300 ሪያል ነው ቢያድሱላችሁ። አሳድሱልኝ የ6 ወር ብትሉ 300 ሪያል ነው። ብዙ አትቆዩም። የ6 ወር ታሰሩላችሁ። ለምሳሌ የ2 ወር እረፍት ፈልጋለሁ ብላችሁ
3 ወሩን ወይ 4 ወሩን ሰርታችሁበት ሄዳችሁ አይታችሁ የኑሮውን ሁኔታ፣ የቤተሰብን ሁኔታ፣ የቤተሰብን አቀባበል፣ የኑሮውን አቀባበል፣ የኑሮውን ምቾት አይታችሁ ከተመቻችሁ አህለን ወሰህለን በዛው ሀገራችሁ ላይ ትቀጥላላችሁ። አላህ ያስመቻችሁ። አያችሁ፣ ከተመቻችሁ። ካልተመቻችሁ የቤተሰብን ሁኔታ አይታችሁ ካልተመቻችሁ እንደጠበቃችሁት ታላገኛችሁት ተመልሳችሁ ትመጣላችሁ። አያችሁ፣ እዚህ ጋር ነው ጥቅሙ እዚህ ጋር ነው። ግን አልመለስም ብላችሁ አንደኛው ነው ከሄዳችሁ እንደገና በሌላ ሰው ልትመጡ ነው። አልመለስም ስትሉ ደግሞ አልመለስም ብላችሁ እንትን ስትሏቸው ደግሞ ሰራተኛ ሌላ ሰራተኛ እስከማመጣ ድረስ መስራት አለብሽ ትባያለሽ። ሌላ ሰራተኛ እስከምትተካ ድረስ አንቺ እነሱ ቤት ማገልገል አለብሽ። ያቺ ሰራተኛ ቶሎ ላትመጣ ትችላለች። ያችን ሰራተኛ ደግሞ ቶሎ ዝም ብላ ቶሎ በራሷ ጊዜ መዳሜቶ በራሷ ጊዜ ልታቆያት ትችላለች። አንቺን እያታለለች ዛሬ አልመጣችም ነገ አልመጣችም ትመጣለች እንድትላለች የሌለ ምክንያት እየፈጠረች እሽት ታረጋቸዋለች። ይሄን የሚያረጉት ግን ፈጣሪያቸውን የማይፈሩት ስነ ምግባር የሌላቸው ናቸው። ስነ ምግባር ያላቸው መዳሞች ይሄንን ፈጽሞ አያደርጉም። ሲጀመር አያስቡትም ሁላ ይሄንን ጭራሽ አያስቡትም ሁላ። ስለዚህ ይሄ ጥቅም ስላለው ለራስ ሲባል እኔ ውሸት ደጋፊ አይደለሁም፣ ውሸትም አልወድም። ግን ደግሞ በቃ ለራሳችን ስንል ለነፍሳችን ስንል ምንዋሸው ነገር አለ። ራሳችን ለማዳን እንዴ ክፉ ሰዎች ተሆኑ ብንዋሻቸው ምንድነው ችግሩ? ምንም ችግር የለውም አይደለም። ጥሩ ሰዎች ከሆኑ ግን እንነግራቸዋለን። ምክንያቱም በጥሩ ነገር ነው እየተኗኗሩ ነው ያሉት። ደሞዝ በስነ ስርዓት የሚሰጡን፣ ምግብ በስነ ስርዓት የሚያበሉን፣ በቃ የምንፈልጋቸውን ነገራቶች በስነ ስርዓት የሚያሟሉ፣ በቃ እንደዚህ ሰራተኛን እንደ ሰው የሚያዩ ጨዋ የሆኑ የተከበሩ ከሆኑ ንገሯቸው፣ ችግር የለውም። ምክንያቱም እነሱ ሰውን አይዞልሙም ወይም ደግሞ ሰው አይበድሉም። ግን እነዚህ የሚበድሉ ልንሄድ ነው ስትሏቸው ጥሩነታቸውን ለማሳየት የሚያስመስሉ ሰዎች ከባድ ናቸው። ገባችሁ? የሚያስመስሉ ሰዎች ከባድ ናቸው። አልመለስም ብትሏቸው እልካቸውን ነው የሚወጡባቸው። ስለዚህ ለእነሱ መዋሸት ልክ ነው ብዬ ነው የማምነው፣ እንደኔ ሀሳብ። እናንተ ደግሞ የራሳችሁን የግላችሁ ሀሳብ ይኖራችኋል። የኔ የግሌ ሀሳብ ነው። ብዙ እህቶች ደግሞ የሚገርማችሁ 10 ዓመት 15 ዓመት ሰርተው ይሄዳሉ። በቃኝ ብለው በቃኝ ከዚህ በኋላ አልመለስም ብለው ይሄዳሉ። ግን እዛ ሲሄዱ እንደጠበቁት ሳይሆን እንዳልጠበቁት ያገኙታል። ተመልሶ መሰደድ ይሆናል እድላቸው ማለት ነው። በቤተሰብ ይከዳሉ፣ በባል ይከዳሉ፣ በወንድም ይከዳሉ፣ በብዙ ነገር። የኛ የአረብ ሀገር ህይወት እኮ በጣም ነው የሚያሳዝነው፣ ከምላችሁ በላይ ነው የሚያሳዝነው። የደረሰበት ያውቀዋል። ማንም አይረዳንም። ብንናገር ብንጮህ እብድ ናት ነው የምንባለው። አብዳ መጥታ ነው የምንባለው። የኛን ህይወት የሚረዳው ሰው የለም። ገባችሁ? የሚረዳን በቃ የእሷ ህይወት እኮ እንዲህ ነው የሚልና እኛን የሚረዳን የለም። እኛን በቃ ያቺ ለይቶላታል። በቃ ለይቶላታል። አብዳለች እኮ እንደዛ ነው የምንባለው። ስለዚህ ጥንቃቄ ማድረግ አለባችሁ። እመለሳለሁ ብላችሁ መግባታችሁ ከሁለት ዛፍ የወደቃችሁ እንዳትሆኑ በጥንቃቄ ተራመዱ። እርግጠኛ መሆን አለባችሁ። ላለመመለሳችሁ እርግጠኛ መሆን አለባችሁ። ካልሆነ ግን እዛ ኑሮ አማሯችሁ የገቡ እህቶችን አይቻለሁ። እንዴ ምን አለ እሱ ጋር በነጻ ብሰራ ይሻላል የሚሉ አሉ። ከመማረራቸው የተነሳ ማለት ነው። እና ግን ደግሞ ምንም ሆነ ምንም አገርን የመሰለ ነገር የለም። እንደ ሀገርም ደግሞ የሚሻል የለም። እውነታውን ስናገር ማለት ነው። እንደ ሀገር የሚሆን የለም። እንደ ሀገርም የሚያኮራ የለም። ምንም ቢሆን ምንም ችግሮች አሉ እናውቃለን። ግን አገር ላይ እንደመኖር ደግሞ ደስ የሚል ነገር የለም። ከቤተሰብ ጋር በክፉም በደጉም እንገናኛለን። እዚህ ጋር ግን ስደት ላይ ስንኖር የሚፈጠረው እያንዳንዱን ነገር ቤተሰብ ጋር ሀዘን ይፈጠር፣ ደስታ ይፈጠር፣ ምን ይፈጠር የምናውቀው ነገር የለም። ገባችሁ? ይሄ ነገር አለና በተቻላችሁ መጠን የዚህ የምንድን ነው እመለሳለሁ ብሎ መሄዱ ለእኔ ጥሩ ነው ብዬ ነው የማስበው። እናንተ ደግሞ
እስቲ ሀሳብ አስተያየታችሁን ግለጹልኝ። አላህ ያሳካላችሁ እህቶቼ። የሰው ቤት አላህ በቃ ይበላችሁ፣ በቃ ይበለን ሁላችንም ማለት ነው። አገራችንን ሰላም ያደርግልን። ሰላም ካለ በዛም በዚህም ብለን አገራችን ላይ ፏ ብለን መስራት እንችላለን። ሰላም ካለ ሰላማችንን ይመልስልን፣ ሰላም ያደርገው ከዳር እስከ ዳር። ሀገር በሙሉ ሰላም ይሁን፣ ዓለም በሙሉ ሰላም ይሁን። የሰላም ዋጋው በጣም ከባድ ነው። ይሄ ነው ተብሎ የሚተመን አይደለም እና እንደዚህ ነው እላችኋለሁ። ለዛሬ እየላችሁ የመጣሁት ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ቪዲዮ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እንደምታውቁት ሉሉ ዩቲዩብ ቻናል ላይ ለእናንተ ይጠቅማል፣ ያስተምራል የምለውን ነገር ነው ሁልጊዜም ሸር የማደርገው። እናንተም ደግሞ ጥያቄዎች ካሏችሁ ጥያቄዎቻችሁን ኮሜንት ስር መጻፍ ትችላላችሁ። ኢንሻአላህ በሌላ ቪዲዮ ተመልሰን እንገናኛለን። ወዳችኋለሁ፣ አከብራችኋለሁ። ወዳችሁና ክብራችሁ ለምትከታተሉ ደግሞ ከልብ አመሰግናለሁ። ለመልካም አስተያየታችሁ ከልብ ነው የማመሰግነው። እወዳችኋለሁ። ባይ ባይ።